ጅብ እንዴት? እስኪ እንደ ጅብ ጮህ እዚህ ጋር ና ቆመና ቆም እንደዚህ ነው ጮህ ጅቡ ነው ጅብ ነኝ የት በላሃት የት ነው የበላሃት የት አገኘሃት ዳሎ ነኝ ዳሎ ነህ ሴት ናት ሴት ነች ሴት ጅብ ነሽ ሴት ቡዳ ምኗ ደስ ብሎሽ በላሻት ምኗን በላሻት ፀጉሯን ስንት ሰዓት በላሻት 3 ሰዓት 3 ሰዓት ከቀኑ ነው ማታ ነው ቀን ነው ቀን 3 ሰዓት ምን ስትሰራ አንቺ ምን ስትሰሪ በተስኪያ ነው የበላሻት እንዴት ሌላስ አብሮሽ ያለው ማን ነው ቡዳ እሺ አይነ ጥላ ሌላስ ምኑ ዛር አይደለም እዛ ደግሞ መተት እንግዲህ ከአይን የሚነሳ ቡዳ ሁለት አይነት ቡዳ አለ ከአይን የሚነሳ ቡዳ ከጅብ ደግሞ ከተፈጥሮ ቡዳ አለ ከአይን የሚነሳ ቡዳ ሰው ላይ ያድርና ከዛ በኋላ አይናቸው ላይ ይቀመጣል ሰዎቹ አይን ላይ ማለት ነው ሰዎቹ ዘር ሳይኖራቸው የቡዳ ዘር ሳይኖራቸው ይቀመጥና ቡዳ አጋንንቱ ራሱ ቡዳ ይሆናል ሰይጣኑ ቡዳ ይሆናል እዛው አስቀምጥ የት ነው እዛት የምትመጣ ጅብ ነው እንጂ የሰዎች ቡዳ ጅብ የለም ግን ቡዳ ሁለት አይነት ቡዳ ተፈጥሯዊ ቡዳ ማለት ከዘር የሚመጣ ቡዳ አለ ከአይን የሚነሳ ቡዳ አለ ማለት ነው ከዘር የሚመጣ ቡዳ ቀድሞ ሰው ከጥንት ጀምሮ ሰው እየበላ የመጣ ዛር ማለት ነው የዛር መንፈስ ዛሩ ቡዳ ይሆንና ሰዎቹን ቡዳ ያረጋቸዋል ማለት ነው ይዋሃዳቸዋል በሰው ደም ይዋሃዳቸውና ሰዎቹ እንዲበሉ ሰው እንዲበሉ ወይም ደግሞ በኋላ ይቀየሩና ሌሊት ጅብ ቀን ደግሞ ሰው ይሆናሉ ማለት ነው ይሄ ተፈጥሯዊ ቡዳ ማለት ነው ሁለት አይነት መልክ ያለው ማለት ነው ቀን ጅብ ይሆናሉ ሌሊት ሰው ይሆናሉ ቀን ሰው ይሆናሉ ሌሊት ጅብ ከአይናቸው ቀንድ ጀምሮ እስከ እግር ጥፍራቸው ድረስ የመቀየር ባህሪ አላቸው እነኚህ ሌሊት ጅብ ናቸው ቀን ደግሞ ሰው ናቸው ማለት ነው ይሄ ተፈጥሯዊ ማለት ነው ተፈጥሯዊ ከዲያብሎስ ጋራ የተገናኘ ራሱ ሰይጣኑ ተዋህዷቸው ጅብ ያደረጋቸው ተፈጥሯዊ ይባላል ከጥንት ጀምሮ የመጣ ጅብ ማለት ከአይን የሚነሳ ጅብ የተባለ ደግሞ ቡዳ የተባለ ከአይን የተነሳ ቡዳ የተባለ ምንድነው ዛሩ ግራኝ ያለባቸው ሰዎች ቡዳ ይሆናሉ ራሱ ዛሩ ግራኝ ያለባቸው ሰዎች ግራኝ የሚባል ውቃቢ ያለባቸው ሰዎች ግራኝ ራሱ ጅብና ቡዳ ስለሆነ ሰዎቹ ላይ ይበላቸዋል ሰው ላይ አይናቸው ላይ ይቀመጥና ቀይ ልብስ የለበሰ ልብስ ካለ ልባቸው ይደነግጥበታል በዛ ጊዜ ልቡ በደነገጠበት ሰዓት ወይም ደግሞ ሰው ደስ ባለበት ሰዓት ይነሳና ከሰውየው አይን ላይ ይሄድና ያኛው ልብ ላይ ይቀመጣል ማለት ይሄ ነው ቡዳ ማለት ይሄ ነው እንጂ ጥርስ እንደው ያኛው ሰውንም አርስቶ ይበላል ከጅብ ጋር እየተዋሃደ ያገኘውን እንስሳ ሁሉ ይበላል ይሄኛው ደግሞ ልብ ነው የሚበላው የሰው ቡዳ ከሰው ላይ የሚነሳ በዛርና በሰይጣን ዘር እየተነሳ ከአይን የሚነሳ ቡዳ ከምንድነው ይሄ ልብ ላይ ነው የሚቀመጠው አንድ ሰው ልቡን ተበላ የሚባለው ለዛ ነው ልብ ላይ ይቀመጥና ካንዱ ሰው ካይኑ ይነሳና እዛ ሰው ልብ ላይ ይሄዳል ይቀመጣል ከዛ ልቡን ይሰልባል ደካማ ያደርጋል ትልቁ ችግሩ ደግሞ ከ7 ዓመት በኋላ ያ የተበላውን ሰው ከ7 ዓመት በኋላ ሰው ይበላል አሁን ትልቁ ችግራችን ይሄ ነው እኔ ቡዳ ከበላኝ በራሴ ምሳሌ ነው መሰጣችሁ
እኔ ቡዳ ከበላኝ ከ7 ዓመት በኋላ ደግሞ እኔ ሌላውን ሰው በላለሁ ማለት ነው። ከ7 ዓመት በኋላ ቡዳ የተበላ ሰው ከ7 ዓመት በኋላ ራሱ ቡዳ ይሆንና ሰውን ይበላል። አይን ላይ ተቀምጦ ማለት ነው። አይናችን ላይ ይቀመጣል። መጀመሪያ ልባችን ይበላል። ከዛ በኋላ ከ7 ዓመት በኋላ አይናችን ላይ ይወጣና የሰውን ልብ እንበላለን ማለት ነው። ከ7 ዓመት በኋላ እኛም ወደ ቡዳዎች። አሁን አንዳንድ ሰዎች ይሄ ከሌ እኮ ቶምቶም ነው፣ ይሄ ከሌ እንደዚህ ሰራተኛ ነው፣ ቡዳ ነው ይባላል። አይደለም፣ ያ አይደለም፣ ያ አይሰራም። መንፈስ ያለበት ሁሉ ቡዳ ነው ማለት ነው። አይነ ጥላ ካለበት ይበል። አይነ ጥላው ሄዶ የሰውን ስለሚወጋ ያም ወደ ቡዳነት ይቀየራል ማለት ነው። ውቃቢ ያለበት ሰው ቡዳ ነው። አይኑ ላይ ያለው ሰውየው ሳይሆን አሁን የሚበላው ውቃቢው ነው። አጋንንቱ አዳልሞቲ ካለበት አዳልሞቲ አይኑ ላይ ይቀመጥና ቡዳ ይሆንና ይበላል የሰው። ጠቋር ያለበትም እንደዛው፣ ግራኝ ያለበትም እንደዛው ይበላል። በቃ ይሄ ግድ ነው። ውቃቢ ያለበት ሰው ይበላል። ለምን? እከሌ እኮ ቀልቡ ደስ ይላል። አቤት እከሌ ቁመናው ደስ ይላል፣ አለባበሷ ደስ ትላለች። በቃ የምንማረክበት ሰው ካለ ልክ መንፈሱ እኛ ላይ ካለ ሄዶ ቀጥታ እዛ ሰው ላይ ይሄዳል ማለት ነው። ያ ተፈጥሯዊ ቡዳ ሳይሆን ምንድነው? ከአይን የሚነሳ ቡዳ ማለት ነው። ከአይን የሚነሳ አይናችን ላይ ይቀመጥና የሌላን ሰው ውበት፣ የሌላን ሰው ጸጉር፣ የሌላን ሰው አካል፣ የሌላ ሰው ቁመና የሚበላ ይሄ 2 አይነት ቡዳ ማለት ነው። እና ቡዳ 2 አይነት ቡዳ አለ። አንድ ከአይን የሚነሳ ቡዳ አለ፣ ሁለተኛ ደግሞ ከዘር የሚመጣ ቡዳ አለ ማለት ነው። እነኚህ ነገሮች ናቸው አሁን ሰውን የሚጎዱት። ቡዳ ያው ወደ አይነ ጥላም ይቀየራል ማለት ነው። ቡዳው ከ7 ዓመት በኋላ እኛ ላይ ይሆንና ወደ ቡዳም አይነ ጥላም ይከለክለናል ማለት ነው። ቡዳ የበላው ሰው ትምህርት አይገባውም። ቡዳ የበላ ሰው ሌሊት ሰላም እንቅልፍ የለውም። ጅብ ሲያስጮህ እንደ ጅብ ሲጮህ፣ ጅብ በጮኸ ቁጥር ልቡ 90 ዲግሪ ይመታል ማለት ነው። የጅብ ድምፅ በሰላም ቡዳ ያለበት ሁላችሁም ይሄንን ለራሳችሁ ትምህርት ነው። ጅብ ሲጮህ ልባችሁ ትርታ የሚጨምር ከሆነ ቡዳው አለ ማለት ነው። እንስሳት በሚጮሁ የሌሊት አውሬ በሚጮሁበት ሰዓት ሰምተን የምንደነግጥ ከሆነ ሌሊት የሚሄድ ጅብ የሚጮህ ከሆነ እኛም አብረን ልቦናችን ይተርታል ማለት ትርታው ይጨምራል። የልቦናችን ምት ይጨምራል። የልባችን ምት በዛን ጊዜ ቡዳ እንዳለብን መጠራጠር ያስፈልገናል ማለት ነው። መጸለይና ወደ ጸበል መሄድ። አንዳንድ ሰዎች እንደውም ጅብ በጮኸ ቁጥር እነሱ አብረው ቤት ውስጥ ይጮሃሉ። ጅቡ ከውጭ አሁን ባለ ቁጥር እነሱም በእንቅልፍ ልባቸው አሁን ይላሉ እንደ ጅቡ። አልጋ ላይ ብዙ ሰዎች አሉ እንደዚህ የሚጮሁ ሰዎች እና ሌሊት ደግሞ ወይ እንደ ጅቡ የሚጮሁበት ቀን አለ። ያ ቡዳ በልቶታል ማለት ነው። እና ምንድነው ቡዳ የበላ ሰው ምልክቱ ሌሊት እንቅልፍ የለውም። ትንሹም ትልቁም ነገር ያስደነግጠዋል። ጅብ ሲጮህ ሰውነት ከእግር ጥፍር እስከ ራስ ፀጉር ድረስ ስቅጥጥ የማለት ወይም ደግሞ አብሮ የመጮህ ነገር ልክ የጅቡን ድምፅ የማውጣት ነገር በእንቅልፍ ልብም ሆነ በእውንም ሆነ ጅብ በሚጮህበት ሰዓት ከአልጋ ላይ ተቀምጦ መቀመጥ። አልጋ ላይ ቁጭ ብሎ የምታገኙት ከሆነ ደህና ተኝተን ጅብ ከጮኸ በኋላ ልክ አልጋ ላይ ተቀምጠን ቁጭ ብለን የምናገኝ ከሆነ ያ ቡዳ አለብን ማለት ነው። ተበልተናል። ያን ጊዜ ነው መንቃት ያለብን ማለት ነው። አለዛ ግን ቡዳው በውስጣችን ይቀመጥና ወንድም ሆነ ሴትም ሆነ ከ7 ዓመት በኋላ ምን እንላለን? የገዛ ልጃችንንም እንበላለን ማለት ነው። የገዛ ልጆቻችንን እንበላለን በቅዱስ ቁርባን ካልታተሙ። ለዚህ ነው እናቶች እኮ አንዳንድ ጊዜ ተረት አደረጉት እንጂ ትክክለኛ እናት ለልጇ ቡዳ ናት ይባላል። እናት ለልጇ ቡዳ ናት። እናት ላይ ልጅ ካለ ትክክለኛ ነው። እናት ለልጇ ቡዳ ናት የሚሉት እኮ ከዛ የተነሳ ነው። ከ7 ዓመት እናት ወልዳ ቡዳ እናትየዋ ላይ ቡዳ ካለ ከ7 ዓመት በኋላ የገዛ ልጇን ትበላለች ማለት ነው። 7 ዓመት ከሞላት በኋላ በምትወልድበት ሰዓት ልጇን ትበላለች፣ ከደም ጋር ትበጣለች ማለት ነው። አይኗ ላይ ያለው አሁን እሷነቷ ሳይሆን አይኗ ላይ ያለው ይነሳና ቀጥታ ህፃኑ ላይ ይናል።
ቡዳ የበላው ሰው ትምህርት አይገባውም፣ አይምሮ ይሰለባል። ልክ እንደ አይምሮ ሰላቢ ማለት ነው። ይረዳል። አይነ ጥላውን ቡዳ ካለበት አይነ ጥላ ይስባል። ማግኔት ማለት ነው። አይነ ጥላ ካለበት ቡዳውን ይስባል። የሚያገናኘን እኛ ላይ አይነ ጥላ ካለ የሚያገናኘን ወይ ቡዳ ካለበት ወይ ዛር ካለበት ወይ ደግሞ ሉሲፈር ካለበት ከእንደነዚህ አይነት ሰዎች ያገናኘናል፣ ያፋቅረናል፣ ያዋድደናል። በዛን ጊዜ ልክ ምንድነው መንፈሱ እኛ በምንነጋገርበት፣ እኛ በምንበላበት ሰዓት፣ እኛ በምንጠጣበት ሰዓት ከዛ ሰው ጋር ያለን ግንኙነት እሱ ደግሞ ይሳሳብና ምን ያደርጋል? እሱም ስራውን ይስራል ማለት ነው። እዛ ሰው ላይ ዛር ካለ እኔ ጋም ዛሩ ይመጣል ማለት ነው። እዛ ሰው ላይ ደግሞ ጓደኛዬ ላይ ቡዳ ካለ እኔ ላይ አይነ ጥላ ሆነ ይገባል ማለት ነው። ስለዚህ ነው አሁን መንፈሶች ብዙ ጊዜ የመደበቅና የመሳሳብ ባህሪ አለ ማለት ነው። ባል ላይ ቡዳ ካለ ከሚስት ጋር ቁጭ ብሎ አይነ ጥላ ሊሆን ይችላል ማለት ነው። ሚስት ላይ አይነ ጥላ ካለባት ባል ላይ ሄድና ይቀመጥና ቡዳ ይሆናል ማለት ነው። ስለዚህ ሁለቱ የመሳሳብ ባህሪ አለው። ማግኔት ማለት ነው። በዘመናዊ አነጋገር ማግኔት እንጂ ሚስቴ ጮኻለችና እኔ አልጮህም ማለት ያ ካንቱ ነው። ያንተም ይኖራል ማለት ነው። ባሌ ጮኻልና እኔ ንጹህ ነኝ ማለት የለም። በቃ አንድ ላይ እስከተኛ፣ አንድ ላይ እስከበላህ፣ አንድ ላይ እስካለህ ድረስ መንፈስ ጾመ ካልጸለይክ ካልሰገድክ መንፈስ ይሳሳባል ማለት ነው። ቤተሰብ አይደለም በእነኝህ በሁለት ሰዎች መካከል ያለውም ትውልድ ይጎዳል ማለት ነው። ስለዚህ የዚህ ነገር ምንድነው ትርጉሙ? አብሮ መጸለይ፣ ልጅ ከአባት እናት አንድ ላይ በጸሎት መትጋት፣ በቤት ውስጥ መጸለይ። አባት የሚጸልይ ከሆነ እናትና ልጅ የሚተኙ ከሆነ ቀጥታ ከአባት ላይ ቅልል ይለዋል። ልክ ጸሎት ሲገባ አባት ይቀለዋል፣ ልጅ ላይ ሄዶ እንቅልፍ ላይ ይቀመጣል። ከዛ ጠዋት ሲነሱ አባትና እናትና ልጅ ላይ ሆኖ አባትየውን ይዋጋል ማለት ነው። ይሄ ይዋጋል፣ በቃ ደንበኛ ጦርነት ማለት ነው። እናትና ልጅ አባታቸውን ይጠላሉ። ለምን? ስለሚጸልይ መንፈሱ ነው የሚጠላው። አሁን እነሱ ላይ ይቀመጥና መንፈሱ ለምን? ጸሎት ስለማይወድ ያንን የሚጸልይ ሰው ይዋጋዋል። ሌሊት እንደው በጣም ፈተና ላይ ነው የሚዋረው ማለት ነው። ወይም ሚስትና ልጅ፣ ሚስት የምትጸልይ ከሆነ ደግሞ አባትና ልጅ እንደዛው በተቃራኒው ሚስትን እናትና ሚስትን ይጠላሉ። ለምን? ስለሚዋጋቸው መንፈሱ እዛ ውስጥ ያለው መንፈስ ይዋጋል። እና ልጅ የሚጸልይ ከሆነ ደግሞ እናትና አባት ይነሱበታል ልጁ ላይ ማለት ነው። ይሄ ግብ ጦርነት ማለት ነው፣ የመንፈሳዊ ጦርነት። እና እንደዛ አይነት ባል ሚስት፣ ለዚህ ነው ባል ሚስት አንድ ላይ አይለያዩ። በአንድ ቤት ውስጥ ያሉ ሰዎች ሁሉ ጸሎት ቢያደርጉ የተሻለ ነገር ነው፣ የተሻለ ነገር ነው። ለመንፈሱ የመውጣት የመጋለጥ ባህሪ አለው። አንዳንድ ጊዜ ምንድነው እኔ ሰራዊት መንፈሱን ስንውጣ ስንለው አይ እኔ ልጅ ላይ ያለው ይላል፣ ልጅ ላይ ያለው ወይም ደግሞ እኔ ቤተሰብ ልጅ ያለው ወይም ደግሞ እኔ ባልዋ ላይ ቁጭ ብያለሁ እንዴት ውጣ ትለኛለህ ይላል። ወይም እሷ ካለ እንዴ እኔ እሱ ላይ እኮ ባልዋ ላይ ቁጭ ብላ አስጠጣዋለሁ፣ አስበላዋለሁ፣ አስጨፍረዋለሁ፣ አስደንሰዋለሁ። ከዛ እሱም ቤቴ ነው እሷም ቤቴ ናት ይላል፣ ባል ሚስት ላይ ካለ ማለት። ስለዚህ ይቀራል፣ ሰራዊቱ ስለሚቀር እዚህ ሚስት ላይ ቢጮህ እንኳን አይሄድም ማለት ነው። እዛ ያለው ሰራዊት አለ፣ ግማሽ አካል ቀኝ እጅህ እዚህ ጋር ካለ ግራ እጅህ እዛ ነው ያለው ማለት ነው በምሳሌው። እና ምንድነው አንድ ላይ መጸለይ፣ አንድ ላይ ቤተክርስቲያን መግባት፣ አንድ ላይ መጠመቅ የሚያስፈልገው ለዛ ነው። ከ10 ቤተሰብ ቢኖር 10ም ቢጠመቁ ከ10ሩ አንዱ ላይ ይጮህና የ10ሩንም ቤተሰብ ሰብስቦ አንዱ ላይ ይመጣል ማለት ነው። እና ብዙ ጊዜ ሰዎች ይሸኝላቸውና የአባት ይመጣል። አባት ላይ ካለ እኔ የአባቱ ላይ ነበርኩ ይላል። የራሱን ከጨረሰ በኋላ የአባቱ ደግሞ ይመጣል። አንዴ በር ከተከፈተ እንግዲህ መግባት ነው ማለት ነው። አንዴ መንፈስ ከወጣ መጀመሪያ ቡዳው ከወጣ ከዛ በኋላ ዛሩም አይነ ጥላውም ከእናትም ከአባትም ከቤተሰብ የመጣ ሁሉ ይገባል። እኔ የእናት ዛር ነኝ፣ እኔ የአባት ዛር ነኝ፣ እኔ የተደበቅኩ ነኝ፣ እኔ አልጋ ላይ ያለሁ ነኝ፣ እኔ በመኝታ ቤት ውስጥ እኔ በር ላይ የተቀበርኩ ነኝ፣ እኔ መዝጋሪያ ላይ የተቀመጥኩ ነኝ እያለ ይመጣል ማለት ነው። እና መንፈስ ያው ንፋስ ማለት ነው። በያለበት ቦታ አድርግ ከተባለ ቤተሰብ ሁሉ ውስጥ ካለ ቤተሰቡ እኩል መጸለይ፣ መትጋት፣ መንበርከክ
ንስሐ መግባት፣ ቅዱስ ቁርባን መቀበል ቆንጆ ነው። ቤተሰብ እንዲድን ያደርጋል ማለት ይህ ሁሉ ያው ቡዳ ከቡዳ መዳን ቡዳ ደግሞ ከመበላት ለመዳን ከፈለግን ከመጸለይ ያስፈልገናል፣ መስገድ ያስፈልገናል፣ ቅዱስ ቁርባን መቀበል ያስፈልገናል። ከዛም በኋላ ስንወጣ ቅባ ቅዱስ ወይም ቅባ ናርዶሷን ግንባራችን ላይ በመስቀል አምሳያ ተቀብተን እንሄዳለን። የፈለግንበት ቦታ ብንሄድ ማለት ነው። ከዛ ቡዳ ይበላል ነው ቡዳ አይበላንም። ቅባ ቅዱስ ካለ ግንባራችን ላይ ጠዋት እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለምለም መስክ ያሳድረኛል፣ በረፍት ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ክፉና አልፈራም፣ በትርህና ምርኩዝህ እነሱ ያጽናኑኛል፣ በፊቴም ገበታን አዘጋጀ፣ በጠላቶቼ ፊት ራሴን በዘይት ቀባህ፣ ለዘላለም በእግዚአብሔር ቤት እኖራለሁ የምትለዋን መዝሙር 22 ጸልየን ቅባ ቅዱስ ወይም ቅባ ናርዶሷን እዚች ግንባራችን ላይ እንዲህ በመስቀል አድርገን ብንሄድ ወይም ደግሞ ውስጥ እጃችንን እቺ መሀል እጃችንን አድርገን በሰላምታ የሚገባ ውስጥ እጃችንና የላይ መዳፋችንን ተቀበተን በመስቀል አትመን ብንወጣ በእጃችን በሰላምታ የሚመጣ መተት አይነጥላውም፣ ቡዳውም አይቀርብም ማለት ነው። ግንባራችን ላይ ካደረግን ደግሞ ያው ግንባራችን ላይ የክርስቶስ ማህተብ ስለሚታተምበት አይነካንም። ገና ሲያየን ነው የሚሸሸው ማለት ቡዳው ዛሩም አጋንንቱም ማለት ነው። ሁለተኛ እናቶቻችን አብዛኛው ሽቶችን እንደው መጣጠኗን የምትሸተውን ነገር ስለምን አብዛኛው ወንዶችም የምትሸተውን ነገር ሽቶውን ስለምንወድ በምንለብሳቸው ሰዓት ለብሰን የምንወጣቸው ላይ ሽቶ እንቀባለን። በዛን ጊዜ ቡዳ ይገባብናል ማለት ነው። ቡዳ ይገባብናል። ይሄ ቡዳ እንዳይገባ ሽቶውን በምንድነው ማድረጋለን? ማስባረክ። ሽቶውን በቤተ ክርስቲያን አባቶች ማስባረክ። ሽቶውን ካስባረካችሁት ወይም ደግሞ ቅዳሴ የምታስቀድሱ ከሆነ ሽቶውን በኪሳችሁ ወይ በእጃችሁ ይዛችሁ ማስቀደስ ቤተ ክርስቲያን ገብታችሁ ማለት ነው። ልክ ከቤተ ክርስቲያን ከተቀደሰ በኋላ አባታችን ይሄ ሽቶ ባርኮልኝ ብለው ሽቶውን ተቀብተን በምንወጣ ሰዓት ቡዳ አይበላንም ማለት ነው። የፈለገ ነገር ይሁን ቡዳውም አጋንንቱም አይወጣም እና በትንሹ ነገር ነው ባለማወቅናችን በትንሹ ነገር ለሰይጣን እንጋለጣለን ማለት ነው። በመናቃችንና ባለማወቃችን እያወቅንም በመናቃችን ማለት አሁን ይሄንን ሽቶ እዚህ ላስባርክ ነው እንዴ ወይ እንግዲህ ቤተ ክርስቲያን ልጅ ሄድኩን አላስባርክም ብለን ዝም ብለን የቆነ ያው ቡዳው አጅሬ በደንብ አርጎ በሽታም ይመጣል ማለት ነው። ከሩቅ ይመጣና አጋንንቱ ይስበዋል። ልክ እንደ ማግሬት ማለት ነው። ሰንደሉን ዕጣኑን ጠንቋዮች አጭሰው አጋንንት እንደሚስብሉ እኛ ሽቶ በመንቀባበት ሰዓት ይመጣል ቡዳውም አይነጥላም ይመጣል። የተባረከ ከሆነ ግን አይደርስብንም። ያልተባረከ ከሆነ ደግሞ ያው ይዋሃደናል ማለት ነው። ልብሳችንን ቆንጆ ልብስ የምንለብስ ከሆነ ገዝተን ልብሳችንን ካጠብን በኋላ በጸሎተ ውሃ ማለት ነው በማየ ጸሎት ይለዋል። በማየ ጸሎት ውዳሴ ማርያም ስንጸልይ፣ መልከ ሚካኤል ስንጸልይ፣ መልከ ገብርኤል ስንጸልይ ቤታችን በምንጸልይበት ሰዓት ወይም 41 ሰዓት ስንሰግድበት ማለት በባሊ ሞልተን ውሃውን ቤታችን ጸሎት የምናደርግበት ቦታ ማስቀመጥ። ከዛ ያን እየበረትን መጨረሻ ላይ እያለቀለቀን ልብሳችንን በዛ በጸበል ውሃ በውሃው ማለት ነው በጸሎት ውሃ በማየ ጸሎት እየነከረን ማስጣት። ከዛ ለብሰነው ስንወጣ ቡዳ አይበላንም ማለት ነው። አሁን ትልቁ ችግራችን በራሳችን በመልካችን እየኮራን መልካችን ተበልቶ ተጭበርብሮ ተንቆልጉሎ ይወጣል ማለት ነው። ዥንጉርጉር ሆነን እንወጣለን። ልክ እንደ ገብስማ ዶሮ ሆነን እንወጣለን። በራሳችን በመልካችን እንመካለን፣ በፀጉራችን እንመካለን፣ በውበታችን እንመካለን። ያ ውበታችን ከ3 ወር ከ4 ወር በኋላ በሰይጣን ከተበላ እሷ ነች እንደ የምነካት ወደ መባል እንመጣለን ማለት። ያንን መልኳን ማን ወሰደ? ያንን ውበቷን ማን ወሰደ? ያን ውበቱን ማን ወሰደ እስከ መባል ድረስ እንመጣለን ማለት ነው። እና ውበታችን አፈር ነውና ይህንን አፈር የሆነው ገላችንን አፈር የሆነው ውበታችንን በክርስቶስ ማህተም መታተም አለበት ነው። ስንት ቡዳ ነው ያለው? አንተም ቡዳ ነህ? ቡዳ ነው እሱም ምንድን ነው? ልጇ ናት። የልጅ እህት ናት። የልጅቷ እህት
እኮ የልጅቷ እህት ናታ። እሱም ቡዳ ነው። ቡዳ ነው። አንድ ሰው ነው የበላች። አንድ ሰው ነው የበላው። አንድ ሰው ነው የበላች። አንድ ሰው አይደለም የበላት። የበላት አንድ ሰው አይደለም። የተለያየ ቡዳ ነው። ሌሊት ምንም እየተመሰልክ ትመጣባታለህ እሷ ላይ ሌሊት ምን ሌሊት ላይ ትመጣባታለህ ወይ? ምን እየተመሰልክ ጅብ እየተመሰልክ እስኪ እንዴት ነው የምትሄደው? ሌሊት ጅቦች እንዴት ነው የምትሄደው? እየጮህ ነው በለው እየጮህ እንዴት ነው የምታስጮኸው? ስንት ሰው በልታችኋል እስካሁን? ስንት ሰው በልተሻል ከእሷ ጋር? መቶ ሰው በልተሻል። የገደልሽው አለ? ሁለት ሰው የገደልሽው? በልተሽ ገደልሻቸው? እንዴት አድርገህ? ሕፃን ነው ትልቅ? አንዱ ሕፃን ናት፣ አንዱ ደግሞ ትልቅ ናት። የገደልሻቸው ምን እየበላችሁ ነው? እስኪ ቡዳዎች ተነስና አናግረኝ። ምንድን ነው ከሰው ልጆች ምንድን ነው የሚመቻችሁ? ቡዳዎቹ ከሰው ልጆች ምናቸው ነው የሚመቻቸው? ጠጉር ጠጉር፣ ሌላ እጅ እጅ ለምን ያምራችኋል? የሰው እጅ ለምን አማራችሁ? ንገሩኝ እንጂ የሰው እጅ ነው የምትበሉት? የሚያምራችሁ ፀጉርና የሰው እጅ። ቡዳ አጋንንትና ቡዳ ሴጣን። ቡዳ ሴጣን፣ ቡዳ አጋንንት ሁላችሁም አላችሁ? ሁላችሁ ስንት ናችሁ አሁን እሷ ላይ ያላችሁት? 8 ቡዳ የበላት አንድ ሰው ነው፣ ግን 8 ቡዳ ማለት ነው። መንፈሱ ነው። አሁን መንፈሱ ይባዛል። ስለሚባዛ ነው። አንድ ከተባዛ አንዴ ከገባ ያው መሳብ ነው ማለት ነው። ስለዚህ ይሄ ከቡዳ የትኛው ምንድን ነው? ጸሎት አልጸልይም? ሴትዮዋ አልጸልይም? ጸሎት እኔ እሷ አልጸልይም? አሁን ትለቃላችሁ? አለቁ ባሉም ላይ ያላችሁ ውቃቢ ነው። ቡዳ ነው የበላው ሰው መተት። የት አለ? መጥቷል? ለምን አልመጣም? ምን አውቃለሁ? ለምን ይዘኸው አልመጣህም? አልሄድም። እሱ አይሄድም? ቤተክርስቲያን አይሄድም? አሁን ትለቃላችሁ? 8ታችሁም ትለቃላችሁ? እሺ